ሰላም ተመልካቾቻችን ከጄኤምኤም ቴሌቪዥን የዕለቱን ዜናዎቻችንን ይዤላችሁ ቀርቤያለሁ። በቅድሚያም አርዕስተ ዜናዎቹን አስደምጣችኋለሁ። የኢትዮጵያ ሃይማኖት ተቋማት ጉባኤ የበላይ ጠባቂዎች የተመራ ልዑክ በጋሞ ዞን ለደረሰው ጉዳት የ2 ሚሊዮን ብር ድጋፍ አደረገ። በወላይታ ሶዶ ቅዱስ መጽሐፍን ለንግድ መጠቅለያነት ሲጠቀም የተገኘ ግለሰብ በቁጥጥር ስር ዋለ። ተመልካቾቻችን የዕለቱን ዜናዎቻችንን ይዤላችሁ የቀረብኩት ቤቴል ታምራት ነኝ። ወደ ዝርዝር ዜናዎች አለፍኩኝ። የኢትዮጵያ ሃይማኖት ተቋማት ጉባኤ በላይ ጠባቂዎች የተመራ ልዑክ በጋሞ ዞን ለደረሰው ጉዳት የ2 ሚሊዮን ብር ድጋፍ አደረገ። የኢትዮጵያ ሃይማኖት ተቋማት ጉባኤ በጋሞ ዞን በተከሰተው ድንገተኛ የተፈጥሮ አደጋ ለተጎዱ ወገኖቻችን የ2 ሚሊዮን ብር ድጋፍ አድርገዋል። የኢትዮጵያ ሃይማኖት ተቋማት ጉባኤ በላይ ጠባቂ አባቶች የተመራ ልዑክ በጋሞ ዞን ጋጮ ባባ ወረዳ ማዞ ዶይሳ ቀበሌ በተከሰተው ድንገተኛ የመሬት ናዳ ጉዳት የደረሰባቸው ወገኖቻችንን በአካል ተገኝተው አጽናንተዋል። የጉባኤ በላይ ጠባቂ አባቶች በተከሰተው አደጋ የተሰማቸውን ጥልቅ ሐዘን ገልጸው ቤተሰቦቻቸውን በአደጋው ላጡ ወገኖች መጽናናትን ተመኝተዋል። የጋሞ ዞን እንግዳ ተቀባይ ጸብን በእርጥብ ሳር የሚያበርዱ የይቅርታ ምሳሌ የሆኑ አባቶች መገኛ መሆኑን ገልጸው ለደረሰባቸው ሐዘን ፈጣሪ መጽናናቱን እንዲልክ እንዲሁም በአደጋው ሕይወታቸውን ላጡ ወገኖች ፈጣሪ ነፍሳቸውን በአጸደ ገነት እንዲያኖር በጸሎት የምናስባቸውም ይሆናል ብለዋል። አደጋው መላው ኢትዮጵያን ያሳዘነ በመሆኑ እስካሁን ድረስ ሁሉም ቤተ እምነቶች የተለያዩ ድጋፎችን እያደረጉ እንደሆነ ጠቅሰው በሃይማኖት ጉባኤውም ስም ደግሞ የ2 ሚሊዮን ብር ድጋፍ ማድረጉንም ተናግረዋል። በቀጣይም የሚያስፈልገውን ሁሉ ድጋፍ በማድረግ ከክልሉ መንግስት ጋር እንደሚቆሙም ቃል ገብተዋል። የጋሞ ዞን አስተዳዳሪ ዶክተር ደምሴ አድማሱ በበኩላቸው አደጋው በመጀመሪያ በናዳው የተጎዱ ወገኖችን ለማትረፍ ርብርብ በሚያደርጉ ህዝቦች ላይ በድጋሚ በተከሰተ አደጋ የበርካታ ዜጎችን ህይወት መቅጠፉን ተናግረዋል። ይህ አስደንጋጭ አደጋ ከተከሰተ ጊዜ ጀምሮ መላው ኢትዮጵያውያን ሀዘናቸውን በመግለጽ የተለያዩ ድጋፎችን በማድረግ ላይ መሆናቸውን በመግለጽ ምስጋናቸውን አቅርበዋል። አደጋው ከተከሰተ ጊዜ ጀምሮ ክልሉና ዞኑ በጋራ በመሆን ከአጭር ጊዜ አኳያ ለተጎጂዎች አስፈላጊ የሆኑ አስቸኳይ የሰብአዊ ድጋፎችን ከማድረግ ባለፈ የተፈናቀሉ ወገኖችን በዘላቂነት ለማቋቋም የቦታ ልየታና መሰል ስራዎች በመጠናቀቅ ላይ መሆኑን ተናግረዋል። የኢትዮጵያ ሃይማኖት ተቋማት ጉባኤ ለተፈናቀሉ ወገኖቻችን ድጋፍ በማድረግ እንዲሁም ለማገዝ ላደረገው ድጋፍና ላሳዩት ወገናዊ ያለኝታነት በአደጋው ተጎጂዎችና ልባዊ ምስጋናውን አቅርበዋል። መረጃው የኢትዮጵያ ሃይማኖት ተቋማት ጉባኤ ነው። በወላይታ ሶዶ ቅዱስ መጽሐፍን ለንግድ መጠቅለያነት ሲጠቀም የተገኘ ግለሰብ በቁጥጥር ስር ዋለ። በወላይታ ሶዶ ከተማ የመጽሐፍ ቅዱስ ገጾችን በመቅደድ ለብስኩት መጠቅለያነት ሲጠቀም የተገኘ ግለሰብ በፖሊስ ቁጥጥር ስር መዋሉ ተገለጠ። ድርጊቱ በከተማዋ ነዋሪዎች መካከል ግጭት ለመቀስቀስ የታለመ ቢሆንም ማህበረሰቡ በሰላማዊ መንገድ ለፖሊስ ጥቆማ በመስጠት ያሳየው ጨዋነት ተመስግኗል። መጋቢት 23 ቀን 2018 ዓ.ም በወላይታ ሶዶ ከተማ አራዳ ክፍለ ከተማ ልዩ ስሙ ህብረት ቀበሌ ውስጥ አቶ ሽኩር መሐመድ የተባለ በሻይ ቤት ንግድ ስራ የሚተዳደር ግለሰብ የቅዱስ መጽሐፍ ገጾችን በመቅደድ ብስኩት ሲጠቀልልና ሲሸጥ መገኘቱን የከተማው ፖሊስ አስታውቋል። ፖሊስ ከህብረተሰቡ በደረሰው ጥቆማ መሰረት ግለሰቡን ወዲያው በቁጥጥር ስር አውሎ ምርመራ እያካሄደ ይገኛል። የወላይታ ሶዶ ከተማ ፖሊስ መምሪያ ባወጣው መግለጫ እንደጠቆመው ግለሰቡ ለዚሁ ድርጊት ፈጻሚነት ህፃን ልጅ ሲጠቀም እንደነበረ ተረጋግጧል። የንግድ ስፍራው በፖሊስ የታሸገ ሲሆን በፍርድ ቤት ትዕዛዝ ተጨማሪ ፍተሻዎች እየተካሄዱ ነው። ድርጊቱ በሃይማኖቶች መካከል ያለውን የመቻቻል እሴት ለመናድ የታቀደ የውከት ሙከራ መሆኑ ተገልጿል። ፖሊስ የከተማው ነዋሪዎች በጉዳዩ ሳይቆጡ በሰላማዊ መንገድ ለህግ የበላይነት በሰጡት ቅድሚያ ምስጋናውን ያቀረበ ሲሆን የምርመራ ውጤቱ እስኪጠናቀቅ ድረስ ማህበረሰቡ በትዕግስት እንዲጠባበቅ አሳስበዋል። ማንኛውንም ሁከት ሊፈጥሩ የሚችሉ አካላትን በመከላከል ረገድ ህዝቡ ከጸጥታ አካላት ጋር ያለውን ትብብር አጠናክሮ እንዲቀጥልም መልእክት ተላልፏል። የመሰረተ ክርስቶስ ቤተክርስቲያን ዋና ቢሮ አገልጋዮችና ሰራተኞች የትንሣኤ በዓልን በጋራ አከበሩ። የመሰረተ ክርስቶስ ቤተክርስቲያን ዋና ቢሮ አገልጋዮችና ሰራተኞች የቤተክርስቲያኒቱ ፕሬዝዳንት፣ ምክትል ፕሬዝዳንት፣ የመምሪያ ኃላፊዎችና ጥሪ የተደረገላቸው የክብር እንግዶች በተገኙበት የትንሣኤ በዓልን በጋራ አክብረዋል። የቤተክርስቲያኒቱ ፕሬዝዳንት መጋቢ ደሳለኝ አበበ ሉቃስ ምዕራፍ 4 እና ዕብራውያን ምዕራፍ 2ን መነሻ በማድረግ ፈተናው ድል ተነስቷል በሚል ሐሳብ የእግዚአብሔርን ቃል ሲያካፍሉ የትንሣኤ በዓልን ስናከብርም ኢየሱስ ሞትን በሞት ድል ማድረጉን እያሰብን መሆን እንዳለበት ተናግረዋል። በዓልን ስናከብር ያለንን ከጎረቤቶቻችን ጋር ተካፍለን በጋራ ልናሳልፍ እንደሚገባ የተናገሩት ደግሞ የቤተክርስቲያኒቱ ምክትል ፕሬዝዳንት መጋቢ ሰብረላ ከድር ናቸው። በዝግጅቱ አገልጋይና ሰራተኞች እንዲሁም ጥሪ የተደረገላቸው እንግዶች የትንሣኤ በዓልን ምክንያት በማድረግ የተለያየ መልእክት አስተላልፈዋል። መረጃው የመሰረተ ክርስቶስ ቤተክርስቲያን ነው።
ተመልካቾቻችን ዜናዎቻችን እንደቀጠሉ ይገኛሉ። አሁን ደግሞ ከውጭ ወዳገኘናቸው አለፍኩኝ። በኡጋንዳ መዋለ ህጻናት ውስጥ 4 ህጻናት በስለት ተወግተው ተገደሉ። የ2 ዓመትና የ3 ዓመት ዕድሜ ያላቸው 4 ልጆች ሐሙስ ዕለት በኡጋንዳ ዋና ከተማ ካምፓላ በሚገኝ የህፃናት ትምህርት ቤት ውስጥ በጭካኔ በስለት ተወግተው ተገድለዋል ሲል የሀገሪቱ ፖሊስ አስታወቀ። 3 ወንዶችና አንዲት ሴት ልጅ ወዲያውኑ መገደላቸውን የፖሊስ ቃል አቀባይ ተናግረዋል። ተጠርጣሪው ጥቃት የፈጸመው ከአንድ በላይ ስለት በመጠቀም መሆኑንም ጨምረው ገልጸዋል። የ39 ዓመቱ ተጠርጣሪ በቁጥጥር ስር ውሎ ይህንን አሰቃቂ ወንጀል የፈጸመበትን ምክንያትና ሌሎች ተዛማጅ ሁኔታዎችን መመርመር ቀጥሏል ሲል የኡጋንዳ ፖሊስ በኤክስ ገጹ ላይ ባወጣው መግለጫ ክስ አስታውቋል። በግለሰቡ ድርጊት የተቆጡ ወላጆች በቁጥጥር ስር ከመዋሉ በፊት ሊገሉት ሞክረው እንደነበር ኤኤፍፒ የዜና ወኪል የፖሊስ አቀባይ ራቸል ካዋላን ጠቅሶ ዘግቧል። ወንጀሉ ከተፈጸመ በኋላ በማህበራዊ ሚዲያ ላይ በተጋሩት ምስሎች የተቆጡና የተጨነቁ ወላጆችን ያሳያል። አንዳንዶች ወላጆች ስለ ልጆቻቸው ለማወቅ ሲጠይቁ ተስተውለዋል። ካዋላ እንዳሉት ተጠርጣሪው በቅርቡ ወደ ጊጋዋ መዋለ ህጻናት በመምጣት ልጅ ለማስመዝገብ ጠይቆ እንደነበርና ሐሙስ ዕለት እንዲመለስ እንደተነገረውም ገልጸዋል። የመመዝገቢያ ክፍያ ከፍሏል። ቀጥሎም እነዚህ ልጆች አጥቅቶ 4ቱን ወዲያውኑ ገሏል ብለዋል። ዘገባው የቢቢሲ ነው። በመጨረሻም 1600 ዓመታት ያህል ዕድሜ ያለው የቤተ ክርስቲያን ገዳም በግብጽ ተገኘ። በግብጽ አርኪኦሎጂስቶች የ5ኛው መቶ ክፍለ ዘመን የሆነ የክርስቲያን ገዳም ቅሪት በቅርቡ መገኘቱም ተገልጿል። ግኝቱም በብሔራ ግዛት ቃላይ አካባቢ ሲሆን ከ1600 ዓመታት በላይ ዕድሜ እንዳለው ተገልጿል። የግብጽ የቱሪዝም ጥንታዊ ቅርሶች ሚኒስቴር እንደገለጸው የተገኘው ህንፃ የመጀመሪያዎቹ የኮፕቲክ ገዳማዊ ህይወት ምስክር ሲሆን በዚያ ዘመን ለእንግዳ መቀበያና ለትምህርት የሚያገለግል መሆኑን ይታመናል። በቦታው 13 የተለያዩ ክፍሎች የተገኙም ሲሆን ኩሽናና የማከማቻ ቦታዎችንም እንደያዙ ተገልጿል። አካባቢው በጥንት ዘመን ከአስፈላጊ ገዳማት ማዕከላት አንዱ እንደነበር ባለሙያዎች ያስረዳሉ። በቁፋሮ ውስጥ የተገኙ ስዕሎችና ጥንታዊ ጽሑፎች ከፍተኛ ታሪካዊ እሴት እንዳላቸው ተገልጿል። በተጨማሪም የእብነበረድ አምድ፣ የሸክላ ስብርባሪዎች፣ የድብ ተክልና የጂኦሜትሪ ማስጌጫዎች ያሉባቸው ቅርሶች የተገኙ ሲሆን አንዳንዶች ደግሞ የኮፕቲክ ፊደላትን ይይዛሉ። ባለሙያዎች እንደሚገልጹት በህንፃው ላይ የተጨመሩ የስነ ህንፃ ለውጦች ቦታው በተለያዩ ዘመናት ጠቃሚ እንደነበር ያመላክታሉ። ይህ ግኝት በግብጽ ውስጥ የጥንት ክርስትና ታሪክ ላይ አዲስ ብርሃን በማብራት አስፈላጊ ሚና እንደሚኖረው ተጠቁሟል። መረጃው የኒውዮርክ ፖስት ነው። ተመልካቾች የዕለቱን ዜና ከማብቃቴ በፊት አርዕስተ ዜናዎቹን ላስታውሳችሁ። የኢትዮጵያ ሃይማኖት ተቋማት ጉባኤ የበላይ ጠባቂዎች የተመራ ልዑክ በጋሞ ዞን ለደረሰው ጉዳት የ2 ሚሊዮን ብር ድጋፍ አደረገ። በወላይታ ሶዶ ቅዱስ መጽሐፍን ለንግድ መጠቅለያነት ሲጠቀም የተገኘ ግለሰብ በቁጥጥር ስር ዋለ። ከዕለቱ ዜናዎቻችን ጋር አብሬያችሁ ቆይታ ያደረኩት እኔ ቤቴል ታምራት ነኝ። ቀሪ ጄኤምኤም ቴሌቪዥን ፕሮግራም ይቀጥላል። ሰላም ቆዩ።